እንደ አባቴ ዘመድ አለን እና እናቴ ቅራስ ብሎኛል። ለሱ ምንም ነገር እንዳታደርጉ አፍ አላልኩም፣ የውመል ቂያማ እጠይቃችኋለሁ ብላናለች። እኛ ግን ብር ሲጠይቀን ዝምድና ላለመቁረጥ ብለን እኔም እህቴም ደብቀን ላክንለት። ካለ ፈቃዷ በመላካችን የእናታችን ሐቅ ይዘን ይሆን? በሰዓቱ እንዳናማክራት እሺ አትለንም የሚል ጥያቄ። አንድ ሰው ስሞት ይሆነኛል ብሎ ከፈን አዘጋጅቶ ማስቀመጥ ይቻላልን የሚል ጥያቄ። ብሎ ሳይሆን ገዝቶ ሳይሆን ስዕል ያለው ልብስ መልበስ እንዴት ይታያል? እኔ ልጅ ስወልድ በተለምዶ በ3 ቀናቸው ይሞታሉ፣ ጀነት ቦታ ይዘው ይቆያሉ ስም ከተወጣላቸው ሲባል ሰማሁ። እኔ ስም አላወጣሁም፣ 4ቱ ልጆች ሞቱ። ይህ እውነት ነው? ያብራሩልኝ የሚል ጥያቄ። እኔ ያሳደጉኝ የእናቴ አባትና እናት ናቸው። የምጠራውም በአያቴ ስም ነው። ነገር ግን አባቴን እንዳገኝ አይፈልጉም። አባቴ ክርስቲያን ነበረ፣ እሰልማለሁ ብለዋት ነበረ ለእናቴ ይላሉ። እናቴ ጋር አብረው አይደሉም። አገናኙኝ ስላቸው አክስቶቼ አኮረፉኝ። እኔ ውጭ ነው ያለሁት። አፈላልጌ በጓደኛው በኩል ወሬ ያገኘሁ። አባቴ በህይወት የለም። ልክ ልጆቹ አሉት፣ አክስቶችም አሉኝ። አባቴም እየፈለገኝ አያቶቼ ከልክለውት እንደሆነ ሰማሁ። አሁን ግን ከአባቴ ቤተሰቦች ጋር ለመተዋወቅ ቀጠሮ ይዣለሁ። ይህን ማድረግ ያለነሱ ፈቃድ እንዴት ይታያል? ያብራሩልኝ የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ذلك من ناشوت ياكوت የመጀመሪያው የዐሱርን ሶላት ስሰግድ 4ኛው ረክዓ ላይ ሩኩዕ ማድረጌን አላስታወስኩም ነበረ። እናም ለሱጁድ ከወረድኩ በኋላ እንደገና ሩኩዕ አድርጌ ሰገድኩ። ስጨርስም ሰጅደተ ሰህው አደረግኩ። ግን የሶላቱን ሩክን ነው የረሳሁት ብዬ ስለፈራሁ የዐሱርን ሶላት እንደገና ሙሉውን ሰገድኩ። ምን ማድረግ ነው የነበረብኝ የሚል ጥያቄ ነው። ወደ ሁለተኛው ቀጣዩ ረክዓ እስካልተሸጋገሩ ድረስ እንዲህ አይነቱ ሁኔታ ላይ ያጎደሉትን ነገር ተመልሶ ማሟላትና ከዛ በኋላ ያሉትንም ነገሮች እንደገና አከናውኖ ሶላትን መቀጠል ነው የሚቻለው። ወደ ሁለተኛው ረክዓ ከተሸጋገሩ ግን ክፍተት የተፈጠረበት ያለፈው ረክዓ ሙሉ በሙሉ እንዳልተሰገደ ተቆጥሮ ያሉበትን ረክዓ የሱ ምትክ አድርጎ በመቁጠር ሶላትን መቀጠል ይቻላል። ስለዚህ ስጁድ ላይ ተኮኑ ሩኩዕ ለማድረግን ካስታወሱ እዛው ረክዓ ላይ ከሆነ ያስታወሱት ተመልሶ ያላደረጉትን ወይም የተጠራጠሩበትን ነገር ማድረግና ቀጣይ ነገሮችንም ማከናወን ነበረ የሚበቃው። አንደኛው ረክዓ ላይ ሩኩዕ መርሳትን ወይም ስጁድ መርሳትን በሌላኛው ረክዓ ውስጥ ሆኖ ካስታወሱ ስህተት የተፈጠረበትን ረክዓ በመተው ያሉበትን ረክዓ የሱ ምትክ አድርጎ መቀጠል ይቻላል። በዛው ረክዓ ውስጥ ግን ከታወቀ የጎደለውን ብቻ መለስ ብሎ አስተካክሎ መቀጠል ነው የሚጠበቀው። ስለዚህ የመጀመሪያው የማስተካከል ስራ ሶላቱን ሙሉ ያደርግ፣ ስህተቱን ያስተካክል ነበር። ሆኖም እንደገና ሙሉውን ከሰገዱ ይህ በጊዜው ባለን እውቀት መሰረት ከጥርጣሬ ለመውጣት የተደረገ ትክክለኛ አማራጭ ሊሆን ይችላል። ሶላት ላይ ጉድለት እንዳለ እየተጠራጠሩ ዝም ማለቱ ነው ይበልጥ የሚያስወቅሰው። ሌላኛው ጥያቄ የሩክንና የዋጅብስ ልዩነት እንዴት ነው ያብራሩልኝ የሚል። ሩክን ማለት የሶላት መሰረት ዋና ክፍል ማለት ነው። ያለሱ ሶላት የለም የሚያስብል የሶላት ቃላትና ተግባራት ማለት ነው። ፋቲሃ፣ ሩኩዕ፣ ስጁድ፣ ከሩኩዕ መነሳት፣ የመጨረሻው ተህያቱ፣
ለተህያቱ መቀመጥ እነዚህ የሶላት ሩክኖች፣ ማዕዘኖች፣ መሰረቶች ይባላሉ። የሶላት ሩክን መሰረት የሚባሉ ነገሮች በመርሳትም ይሁን በምንም መልኩ የማይቀሩ ነገሮች ማለት ነው። ረስቶ እንኳን ቢተውት ተሳስቶ እንኳን ቢተውት አይቀርም። የግድ ተመልሶ ያን ነገር ማስተካከል ግዴታ ይሆናል። ስጁድ ሰህው አይጠግነው። ዋጅብ ግን የሶላት አካል ነው። ነገር ግን በመርሳት ባለማወቅ መቅረቱ ሶላት የማያበላሽ ነገር ግን ስጁድ ሰህው ግዴታ የሚያደርግ ማለት ነው። ሩኩዕ ላይ ሱብሃነ ረቢየል ዐዚም በሁለት ስጁዶች መሃል ረቢ ግፊር ሊ ማለትን የረሳ ሰው የመጀመሪያውን አተህያቱ የረሳ ሰው ሆን ብሎ መተው ሶላትን ያበላሻል። መርሳቱ ግን ሶላትን አያበላሽም። ስጁድ ሰህውን ግዴታ ያደርጋል። ሁለቱም በመሰረቱ የሶላት አካል ናቸው፣ ሩክንም ዋጅብም። ነገር ግን ሩክን ባለመቻል እንጂ አይቀርም። መቆም የሶላት ሩክን ነው፣ መሰረት ነው። ያልቻለ ሰው ቁጭ ብሎ መስገድ ይችላል። በምንም መልኩ አይቀርም ካለመቻል ውጪ። ዋጅብ ግን በመርሳት ሊቀር ይችላል፣ ባለመቻል ሊቀር ይችላል። ነገር ግን በስጁድ ሰህው ይጠገናል። ሌላው ጥያቄ ወንዶች ልጆችን ቁርአን አቀራለሁ ከ13 እስከ 14 ዓመት ሲደርሱ አጅነቢ ናቸው በማለት ሳስቆማቸው በጣም ያለቅሳሉ። በአካባቢያችን የሚያስቀራ ሰው የለም። አጅነቢ የሚሆኑት ከስንት ዓመታቸው ጀምሮ ነው? እኔስ ምን ማድረግ አለብኝ የሚል ጥያቄ ነው። ልጆች አጅነቢ የሚሆኑት ለአካለ መጠን ሲደርሱ፣ የተቃራኒ ጾታን ልዩነት ሲያውቁ፣ የሴት ልጅ አካላትን ብዙ ጊዜ የወንድ አይን የሚስቡ የሰውነት ክፍሎችን ማየት መለየት ሲጀምሩና ስለ ሴት ያወራሉ፣ የሴትን ሁኔታ ይከታተላሉ የሚባልበት እድሜ ላይ ሲደርሱ ብዙ ጊዜ ይሄ የሚከሰተው ከ13 እስከ 15 ባለው በ11ም በ12ም እንዲህ ነገር ሊፈጠር ይችላልና እንደ ልጆች ይለያያል። ለአካለ መጠን የመድረስ ምልክቶችን ካሳዩ ከ13 ከ15 በታችም ቢሆኑ ፍቅህ ላይ የሚታወቁ ለአካለ መጠን የመድረስ ምልክቶች የደም ፈሳሽ መውጣት፣ ከአፍረተ ገላ ዙሪያ ከርደዳ ያለ ፀጉር መብቀል መሰል ነገሮች ካሉ ወይም 15 ዓመት ከሞላቸው በእርግጠኝነት አጅነቢ ይሆናሉ። ከዛ በፊትም ስለ ሴት የሚያወሩ በስሜት ሴትን የሚያዩ የሚቀራረቡ ከሆነ አጅነቢዎች ይሆናሉ። ይህ እንዳለ ሆኖ ጥያቄው ላይ እንደተገለጸው አካባቢው ላይ ሌላ ቁርአን የሚያቀራ ሰው ከሌለ ከነሱ ጋር ሳይቀላቀሉ፣ ሳይነካኩ፣ ሳይተያዩ በሚቻለው ያክል የፊትናን በር ከመዘጋጋት ጋር ብታስቀሪያቸው ችግር የለውም። ተተኪ ለማፍራት ለመፍጠር ጥረት ከማድረግ ጋር ወንዶች በወንዶች እንዲማሩ መንገዶችን ከማመቻቸት ጋር እነሱን ሊተካ የሚችል ያስቀሪዋ ማህረም የሆነ የራሷ ልጅ ካለ የወንድም የእህት ልጆች ካሉ ለሷ አጅነቢ ማይሆኑ ወንድ ልጆችን ወንዶችን እንዲያስቀሩ ቶሎ ለማብቃት ሌት ተቀን እየሰሩ ጥረት ማድረግ ከነሱ ውስጥም ንቁ የሆኑ ቁርአን ላይ ፈጣኖች ጎበዞች የሆኑ ፋህም ያላቸው ጥሩ ጭንቅላት ያላቸውን አጅነቢ የሚሆኑበት እድሜ ላይ ሳይደርሱ ለነሱ ቅድሚያ በመስጠት በደንብ ማስተማር። በዚህም ማይሳካ ከሆነ ጥሩ መድረሳ ወዳለበት አካባቢ ሸኝቶ እነሱን ሰዎችን አስተባብሮ ወላጆቻቸውን አስፈቅዶ ተምረው መተው ቦታው ላይ ስራ እንዲሰሩ ወንዶች በወንዶች እንዲቀሩ የማድረግ ስራ ከመስራት ጋር በተጨባጭ የሚታይ አሊያ ደግሞ በከፍተኛ ደረጃ የሚሰጋ ፊትና እስከሌለ ድረስ በእንደዚህ አይነቱ ሁኔታ ላይ ብታስቀሪያቸው ችግር አይኖረው። ሌላኛው ጥያቄ ሀገሬ ከገባሁ ሰኞና ሐሙስ እድሜ ልክ ለመጾም ተስዬ ነግሬ ነበረ። ከገባው በኋላ ለ2 ዓመት ረሳሁት፣ አልጾምኩም። ምን ማድረግ አለብኝ? ከዛ ባስታወስኩ ጊዜ እጾም ነበር እና በመሃል ሐይድ ሲሆን የማፈጥረውን ምን ማድረግ አለብኝ? አሁን ላይ በአላህ ፈቃድ እርጉዝ ነኝ እና ሐኪሞች ጾም ለኔም ለጽንሱ እንደሚጎዳ ነገሩኝ። እስካሁን እየጾምኩ ነበረ፣ ግን አሁን ላይ እየከበደኝ ነው። ምን ላድርግ ያብራሩልኝ የሚል ጥያቄ ነው። ስለትን መጀመሩ በዲናችን የተጠላ ነው። የተወሰኑ ሊቃውንት ሐራም ነውም ብለዋል። መጀመሩ መሳሉ የተወገዘ ነው። በመሰረቱ ከአላህ ውጪ ለማንም መሳል አይቻልም። ይሄ ሽርክ ይሆናል። ለአላህም ቢሆን መሳለን መጀመሩ ስለትን መጀመሩ የተወገዘ ነው፣ የተጠላ ነው። ይህ የሆነበት አንዱ ምክንያት እንደዚህ አይነት ችግሮችን ስለሚያስከትል ነው። ሰዎች በጊዜው ስሜታዊ ሆነው እንዲህ ነገር ከተሳካለኝ እንዲህ አድርጋለሁ ብለው ራሳቸው ላይ አላህ ግዴታ ያላደረገባቸውን ነገር
ለማድረግ ቃል ይገባሉ። ኋላ ላይ ደግሞ ቃላቸውን አይሞሉም። ወንጀለኛ ሆኑ ማለት ነው። ቃልን ማፍረስ ወንጀል። በሌላ በኩል ደግሞ ስስታምነት ነው። ለአላህ ምንም ባያደርግልኝ መልካም ስራ ለሱ ብዬ እሰራለሁ፣ እገዛዋለሁ፣ ታዘዘዋለሁ ሊባል እንጂ የሚገባው እንዲህ ነገር ካደረከልኝ ላንተ እንዲያደርጋለሁ ማለት ነው የሚሆነው። ከዚህና ከሌሎችም ምክንያቶች አንፃር ነድር የተጠላ ነው። ያለ ነድርም አላህ እሺ ይላል፣ ከችግር ያወጣል፣ የጠየቁትን ይሰጣል። ስለዚህ ከስለት መጠንቀቅ መራቅ ያስፈልጋል። አይ ብሎ የተሳለ ለአላህ ከሆነ መልካምን ነገር ለማድረግ ከሆነ የተሳለው ስለቱን መሙላት ግዴታ ይሆንበታል። እጾማለሁ ያለ መጾም፣ እሰግዳለሁ ያለ መስገድ፣ ሰደቃ አበላለሁ ያለ ማብላት መስጠት ይጠበቅበታል። አንድ ነገር አድርጋለሁ ብሎ ተስሎ ስለቱን መሙላት በጭራሽ ካልቻለ ከፍተኛ ጉዳት ችግር ካደረሰበት ካስከተለበት ይሄኔ ከፋራ በማውጣት ስለቱን መተው ይቻላል። መሙላቱ መቀጠሉ ያልተቻለ የማይቻል ስለት ከፋራው የመሐላ ከፋራ ነው። ካለና ከተገኘ ባሪያ ነፃ ማውጣት፣ አሊያ ደግሞ 10 ምስኪን ለሶላት የሚሆን ልብስ ማልበስ፣ አሊያ ደግሞ 10 ምስኪን አንድ ጊዜ አጥግቦ ማብላት እንደ አቅም ለራስ ከሚመገቡት አይነት ምግብ። ከነዚህ ከሶስቱ መሃል የትኛውንም ማድረግ ያልቻለ ያላገኘ ሰው 3 ቀን መጾም ይችላል። ይሄን በማድረግ ከስለቱ መውጣት ይቻላል። አቅም በፈቀደው ያክል የቻሉትን ያክል ሱና ጾም በማብዛት ማካካስና ክፍተቱን መምላት ይቻላል። ሌላው ጥያቄ አንድ ሰው ስሞት ይሆነኛል ብሎ ከፈን አዘጋጅቶ ማስቀመጥ ይቻላልን የሚል ጥያቄ ነው። የተወሰኑ ጥቂት ሊቃውንት አይቻልም አይገባም ቢሉም በላጩና ትክክለኛው አስተያየት ብዙሃኑ የፍቅህ ሊቃውንት የሚመረጡት አንድ ሰው ሳይሞት ለራሱ ከፈን ማዘጋጀት ይችላል የሚለውን አስተያየት ነው። ምክንያቱም ቡኻሪ ሌሎች የመዘገቡት ሐዲስ አንድ ሱሐቢ ለነብዩ አለይሂ ሰላቱ ወሰላም ሲሞት ከፈን እንዲሆነው ኩታቸውን ጋቢያቸውን እንዲሰጡት ጠይቋል። ነብዩ ሰለላሁ ዐለይሂ ወሰለም አይቻልም ሳይሞቱ ከፈን ማዘጋጀት አይገባም አላሉ፣ አልተቃወሙም። ስለዚህ አንድ ሰው ለራሱ ስሞት በዚህ ነው የምከፈነው በዚህ ከፈኑኝ ብሎ ከፈን ቢያዘጋጅ ችግር የለውም። ሌላኛው ጥያቄ አስም አለብኝና ለሱ ምንም መድኃኒት እንደሌለው ተነግሮኝ ነበረ። ስፖርት ብሰራ እንደሚሻሻል ነግረውኛል ዶክተሮች እና ቴኳንዶ ብሰራ ይፈቀዳል የሚል ጥያቄ ነው። ሶላትን አስተካክሎ መስገድ ለሰውነት ለአካላት የጎላ ጠቀሜታ እንዳለው ይታወቃል። የጤና ባለሙያዎችም ይናገራል። ከዚህ ተጨማሪ ለየት ያለ በጤና ባለሙያ የሚመከር የስፖርት አይነት ካለ ሌሎች ጎንዮሽ ጥፋቶች አብረውት እስከሌሉ ድረስ ሸሪዓን የሚጻረሩ ነገሮች እስከሌሉ ድረስ ማድረጉ ችግር የለው። የግድ ቴኳንዶ ብቻ መሆን የለበትም። ሰፊ ጊዜ የተለያዩ አይነት እንቅስቃሴዎችን የሚጠይቅ ስፖርት ብቻ መሆን የለበትም። የተመከረው ይሄ ከሆነ ሐኪም የመከረው ይሄን ከሆነ ይሄን ማድረግ ችግር የለውም። ከዛ ያነሱ ቀለል ያሉ ቤት ውስጥ የሚሰሩ የተወሰነ ጊዜ በባለሙያ ሰልጥኖ የሚሰሩ ካሉ በዚህ መብቃቃት ይቻላል። ምክንያቱም ብዙ ጊዜ ስፖርት ቤት ሄዶ ሲሰሩ ሀገራችን ላይ ባለው ነባራዊ ሁኔታ አብዛኛው አብሮት ዘፈን ይኖራል፣ የወንድና ሴት መቀላቀል ይኖራል። የአኽላቅ ችግር ያለባቸው ለተለያየ ለመጥፎ ዓላማም ጭምር የሚሰሩ ሰዎች ይኖራሉና ከመጥፎ ሰው መዋል ጸባይን ሊቀይር ዓላማን ሊያስት ይችላል። ከእንዲህ አይነት ነገር የጸዳ ዓላማ ያለው ዲን ያለው ሰው የሚያሰለጥንበት ቦታ ካለ እዛ ሄዶ መሰልጠን ይቻላል። አስፈላጊ የሆነውን ያክል ጥጋበኝነትን የቀልብ መድረቅን በማያስከትል መልኩ አስፈላጊ የሆነውን ያክል ቢደረግ ችግር የለው። ነገር ግን አብሮት ዘፈን ካለ አብሮት የወንድና ሴት መቀላቀል ካለ ከእንዲህ አይነት ነገር መጠንቀቅ፣ በሌላ የሚፈልጉትን ነገር ለማሳካት መሞከር ይገባል። ሌላኛው ጥያቄ እኔ ልጅ ስወልድ በተለምዶ በ3 ቀናቸው ይሞታሉ፣ ጀነት ቦታ ይዘው ይቆያሉ ስም ከተወጣላቸው ሲባል ሰማሁ። እኔ ስም አላወጣሁም፣ 4 ልጆች ሞቱ፣ ይህ እውነት ነው? ያብራሩልኝ የሚል ጥያቄ። በተለያዩ ሐዲሶች ከነብይ እንደተነገረው በህፃንነት እድሜ ለአካለ መጠን ሳይደርሱ ልጆች የሞቱበት ወላጅ አባትም ይሁን እናት ከሰበረና ከታገሰ አኺራ ላይ ብዙ የሚያገኛቸው ሽልማቶች፣ ስጦታዎች፣ ምንዳዎች አሉ።
የአንድ ባሪያ የአላህ ባሪያ ልጅ ሲሞት አላህ ለመላእክቶች የባሪያዬን ልጁን ገደላችሁበት ብሎ ይጠይቃል እያወቀ። አዎን ይሉታል። ምን አለ ታዲያ ብሎ ይጠይቃል አላህ እያወቀ። አመሰገነ። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ የአላህ ነን ወደ አላህ ተመላሾች ነን አለ ይሉታል። ይህን የአላህ ተባረከ ወተዓላ ለባሪያዬ ጀነት ላይ ቤት ስሩለት፣ የቤቱን ስምም በይቱል ሐምድ የምስጋና ቤት በሉት ይላል ተብሏል። ወከዛሊክ በሌላ ሐዲስም ሴቶች ነቢይን አለይሂ ሰላቱ ወሰላም አንደኛም ብቻ የሚመክሩበት የሚያስተምሩበት ቀን ይስጡን ብለው ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም እሺ እገሌ በሚባለው ሰዓት እገሌ ቤት እንገናኝ ብለው ቀጠሯቸው። በዛው ሰዓት በዛው ቀን ነብዩ ሄደው ሴቶችን መከሩ። ሲመክሩ ሲገስጹ ካነሷቸው ነገሮች አንዱ አንዲት ሴት 3 ልጆችን በሞት ካጣች ከእሳት መከላከያ ይሆኗታል። ሰብራ ታግሳ አልሐምዱሊላህ ብላ ፈተናውን ካለፈች 3 ልጆችን ወልዳ ለአካለ መጠን ሳይደርሱ በሞት የተነጠቀች ሴት እሳት አይነካትም አሉ በመعنى الحديث። ይሄን ስትሰማ አንዲት ሴት 2 ልጅ የሞተባት ብላ ጠየቀቻቸው። 2 ልጅም ያጣች ሴት ይሄ ማረግ ታገኛለች ብለዋል። አንድስ ብንላቸው አንድም ያጣች ይሉን ነበር ብለዋል ሐዲሱን ያስተላለፉ ሴቶች። ተመሳሳይ በሆነ መልኩ ለወንድም ይኸው ተብሏል። በዚህ መልኩ ይህ ቃል የተገባው ለም የብሉጉል ሒንተ ለአካለ መጠን ያልደረሱ ልጆች ከሆኑ ነው ተብሏል። ወከዛሊክ የሚሆነው ይሄ ቢፈضሊላሂ ወረሕመቲሂ ነው፣ በአላህ ረሕመት ነው የሚሆነው። ሌሎች መስፈርቶች ከተሟሉ ነው የሚሆነው። ጀነት እንዳይገቡ የሚከለክሉ ነገሮች ከሌሉ 3 አይደለም 30 ልጅ እንኳን ቢሞትበት በአላህ የሚያሻርክ ሰው በዚህ ጀነት አይገባ። ሌላ ጀነት እንዳይገባ የሚያደርግ ጥፋት ያላጠፋም መሆን አለበት። እነዚህና መሰል ሐዲሶች ላይ ስም ከወጣለት ተብሎ ገደብ አልተደረገም። ስም ቢወጣለትም ባይወጣለትም ሟቹ ሕፃን ከሆነ ወላጅ ከታገሰ አጅር የሚያሳጣ ትዕግስት አልባ የሆነ ሰው የሚሰራውን አይነት ስራ ያልሰራ የሰበረ ይሄን ምንዳ ያገኘዋል ስም ቢወጣም ባይወጣም። ወከዛሊክ ለሕፃኑ አቂቃ መደረግም አለበት። ሁሉም ሕፃን ልጅ በሐቂቃው የተያዘ ነው የታሰረ ነው ተብሏል። የተያዘ የታሰረ ነው ማለት ነው። የተለያዩ ተፍሲሮች የተሰጡ ሲሆን አንዱ የቂያም ቀን ለወላጆቹ ሸፋ የሆነ አቂቃ ካልተደረገለት ኢላ ገይሪ ዛሊክ ተብሏል። ይሄም በሌላ ሐዲስ ነው የተገለጸው። ለሞተ ሕፃን ስም ማውጣት ዋጅብ አይደለም ግን ይወደዳል ብለዋል በርካታ ፉቃሃዎች። ግዴታ ግን አይደለም። በዚህ ምክንያትም ቀደም ሲል የተነገሩ አጅሮችን አታጣም፣ ማጣት አይከተለው። ሌላው ጥያቄ ሆን ብሎ ሳይሆን ገዝቶ ሳይሆን ስዕል ያለው ልብስ መልበስ እንዴት ይታያል? አይቻልም፣ የተከለከለ ነው። በግዢ የሚገኝ በስጦታ መልኩ የሚገኝ ሆን ተብሎም ይሁን ተሳስቶ ይገዛ ስዕል ካለው ስዕሉን ማጥፋት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምስል አይተህ ምስሉን ሳታጠፋው ሳታስወግደው አትለፍ ብለዋል። ስዕል ያለበትን መጋረጃ አይሻ ቤታቸው ላይ ሰቅለው ነብይ ደጅ ላይ ቆመው ባዩ ጊዜ አልገባም ብለዋል። ህይወት ያላቸው ፍጡሮች ምስል ያለበትን ልብስ መልበስም መስቀልም ይከለከላል። የግድ ከሆነ ከአንገት በላይ ያለ ክፍሉን ማጥፋት ነው። ልብስ ላይ ከሆነ ላዩ ላይ በሆነ መልኩ የሆነ ነገር ላዩ ላይ በመደረብም ይሁን ስዕሉን ማጥፋት በሚቻልበት መንገድ ማጥፋት ከተቻለ መልበስ ይቻላል። ከላይ ሲሆን ይበልጥ ይወገዛል። ከስርም ቢሆን መለበስ የለበትም። እንዲህ አይነት ልብስ ለብሶ ሶላት መስገድ ይበልጥ የተወገዘ ነው። ይሄን አድርጎ መስጂድ መግባት ይበልጥ የተከለከለና የተጠላ። በተለይ ባለምስሎቹ ካፍሮች ሲሆኑ መጥፎ ሰዎች ሲሆኑ እነሱን ማክበር ማላቅ ስለሚሆን ይበልጥ ይከለከላል። የስፖርት ሰዎችን የፊልም ሰዎችን አድናቂዎቻቸው ነን የሚሉ ሰዎች ልብሳቸው ላይ ቲሸርታቸው ላይ እነሱን ምስል ተሸክመው መስጂድ ገብተው የሚሰግዱ አሉ። ይህ ሲሆን ይበልጥ ይከለከላል። ሌላኛው ጥያቄ እኔ ያሳደጉኝ የእናቴ አባትና እናት ናቸው። የምጠራውም በአያቴ ስም ነው። ነገር ግን አባቴን እንዳገኝ አይፈልጉም። አባቴ ክርስቲያን ነበረ፣ እሰልማለሁ ብለዋት ነበረ ለእናቴ ይላሉ። እናቴ ጋር አብረው አይደሉም። አገናኙኝ ስላቸው አክስቶቼ አኮረፉኝ። እኔ ውጭ ነው ያለሁት። አፈላልጌ በጓደኛው በኩል ወሬ አገኘሁ። አባቴ በህይወት የለም። ልክ ልጆቹ አሉት፣ አክስቶችም አሉኝ።
አባቴም እየፈለገኝ አያቶቼ ከልክለውት እንደሆነ ሰማሁ። አሁን ግን ከአባቴ ቤተሰቦች ጋር ለመተዋወቅ ቀጠሮ ይዣለሁ። ይህን ማድረግ ያለነሱ ፈቃድ እንዴት ይታያል ያብራሩልኝ የሚል ጥያቄ። መከልከል አልነበረባቸው። እስከወለደ ድረስ አባት ነው። የሌላ እምነት ተከታይ እንኳን ቢሆን ለወላጆችህ በጎ ሆንላቸው፣ በመልካም ነገር ሲያዙህም ታዘዛቸው፣ በወንጀል ካዘዙህ በሽርክ ካዘዙህ አትታዘዛቸው ብሏል። ቁርአኑ ሐዲሱ እንደዚህ ነው የሚል። ስለዚህ የእናት ዘመዶች እንዳትገናኙ ማድረጋቸው የእነሱ ስህተት ነው። መልካም ስራ ለመስራት አላህ የሚወደው የሚፈቅደውን ነገር ለማድረግ ዝምድናን ለመቀጠል የእነሱን ፈቃድ መጠበቅ ግዴታ አይደል። እነሱ ሳያውቁ ማድረግ ይቻላል። ነገር ግን ማረጋጋትና ማረጋገጥ ያስፈልጋል። በትክክል የአባት ዘመዶች ናቸው ወይ፣ አክስቶች ናቸው ወይ፣ ወንድሞች ናቸው ወይ፣ የአባት ልጆች ናቸው የሚለው መረጋገጥ አለበት። ህጋዊ ትክክለኛ አባት እስከሆነ ድረስ ስላላሳደገ የአባትነት ሐቁ አይቀርም። ዝምድና እንዳይቀጠል ማድረግ ትልቅ ወንጀል። ዝምድና እንዲቀጠል ዘመዶች እንዲቀራረቡ ማድረግ ነው ከሙስሊም የሚጠበቀው። ሌላኛው ጥያቄ እናቴ አላሳደገችኝም፣ ነገር ግን አትፈልገኝም። የ11 ዓመት ልጅ ያለሁ ለአንድ ወር ተገናኝተን እኔን ለመደብደብ ትፈልጋለች። ለሰውም የእህቴ ልጅ ናት ነው የምትለው። ወልጄ ታምሜ ሆስፒታል ለረጅም ጊዜ ስተኛ አልጠየቀችኝም። በዚህ ከፋኝ፣ ግን እናት ናት ብዬ ተውኩት። ገንዘብ ስትፈልግ በሰው እያስላከች ትጠይቀኛለች፣ አታናግረኝም። ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ። በመሰረቱ ይሄ የእናት ስራና ባህሪ አይደለም። ምናልባት የሚያማት ከሆነ እንዳትግባቡ የሚያደርግ ህመም ካለባት አሊያ ደግሞ አንቺን እንድጠላ የተነገራት ወሬ ካለ አሊያ ደግሞ ጥያቄው ላይ እንደተጠቀሰው እናት ሳትሆን ቀርታ አክስት ከሆነች ይሄ መጣራት አለበት። የሆነ ሆኖ እናትነቷ ከተረጋገጠ ከታወቀ ግን እሷ ምንም ትበል ምንም ታድርግ ሶብር አድርጎ ታግሶ ለሷ በጎ መሆን። ወላጆች ቢበድሉ እንኳን ቢያጥፉ እንኳን አይከሰሱም፣ አይወቀሱም፣ አጸፋ አይመለስላቸው። እነሱ መተናነስ ጌታዬ ሆይ ማራቸው ዘንላቸው ማለት የዲን ችግር ካለባቸው የአኽላቅ ችግር ካለባቸው አላህ እንዲያስተካክላቸው ዱዓ ማድረግ፣ ጠንከር ሳይሉ መምከር፣ በሰው ማስመከር ነው የሚጠበቀው። ሌላኛው ጥያቄ አንድ የአባቴ ዘመድ አለን እና እናቴ ቅራስ ብሎኛል፣ ለሱ ምንም ነገር እንዳታደርጉ አፍ አላልኩም፣ የውመል ቂያማ እጠይቃችኋለሁ ብላናለች። እኛ ግን ብር ሲጠይቀን ዝምድና ላለመቁረጥ ብለን እኔም እህቴም ደብቀን ላክንለት። ካለ ፈቃዷ በመላካችን የእናታችን ሐቅ ይዘን ይሆን? በሰዓቱ እንዳናማክራት እሺ አትለንም የሚል ጥያቄ። ሰውን በወንጀል መታዘዝ አይቻልም። ዝምድና አትቀጥሉ ብሎ የሚያዝ ማንኛውም ሰው ንግግሩ ተሰሚነት ሊኖረው አይገባም። አባት እናት እንኳን ቢሆኑ ወላጆች እኛ ላይ ሐቅ ያላቸው ሰዎች በኸይር እስካዘዙን እንቀበላቸዋለን፣ እንሰማቸዋለን። አላህ በሚጠላው ነገር ካዘዙ ደግሞ አይንላለን። እናትን ስላስቀየም አይደለም እናንተን ራሳችሁን እንኳን ቢያስቀየም የዝምድናው ሐቅ መቅረት የለበትም። ሲቸገር መርዳት፣ ሰላም አለይኩም ሲሉ አለይኩም ሰላም ማለት ያስፈልጋል። እናትን ስላስቀየመ ከእናት ጋር ስለተጣላ እናንተም ተጣሉት አይባል። ይሄ ለራስ መበቀል ስሜትን መከተል ነው የሚሆነው። እናትም ጭምር ከእንዲህ አይነቱ አመለካከት እንድትወጣ መምከር ያስፈልጋል። እኛ ሙስሊሞች ነን፣ እስልምና የበደሉህን አትበድል ነው የሚለው፣ ለሁሉም የሰው ልጆች በጎ ሁኑ ነው የሚለው። ስለዚህ እሱ አጥፍቷል አፍ በይው አልለም ካልሽም እኛን ጉዳይ ውስጥ አታስገቢን፣ ከኛ ጋር ግንኙነቱ ጥሩ ነው፣ ዘመዳችን ነው፣ ከተቸገረ የመርዳት ግዴታ አለብን ብላችሁ መከሯት። እሺ ካለች አልሐምዱሊላህ፣ ካልሆነ ግን አስፈላጊ ሲሆን እንዳቅማችሁ በግል ብትረዱት ምንም ችግር የለው። هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።